የእረፍት ቀኔን ቅዳሜና እሁድን ደስ የሚል ቦታ ለማሳለፍ ከቤቴ ወጥቼ መንገድ ጀምሬያለሁ። እውነት ለመናገር ከከተማም ከአዲስ አበባም እየወጣሁ ነው። በጣም የምወደው ብዙ ጊዜ የምመጣበት ቦታ ነው። አሁን ግን አዲስ የተለየ ነገር አለ ተብዬ ነው እየሄድኩ ያለሁትና አልነግራችሁም። እስኪ ወዴት እየሄድኩ እንደሆነ ገምቱ። አንድ ቦታ ሰዓታችን ላይ ነው። መቼም የት እንደመጣው ሳትገምቱ አትቀሩም። እኔም ደግ አይደለሁ ትንሽ ፍንጭ ሰጥቻችኋለሁ። የመጣሁት እንግዲህ ቢሾፍቱ ከተማ ነው። ብዙዎቻችን በእረፍት ቀናችን ለመዝናናት ምን መርጣት በውሃ የተከበበች በጣም ብዙ ደግሞ የመዝናኛ ስፍራ ያለባት ከተማ ናት ቢሾፍቱ። አሁን ደግሞ በጣም በተለየ መንገድ ከተማዋ አምራ ተውባለች፣ አዲስ ነገር አላት ስለተባለ ከተማዋን ለማየት ነው የመጣሁት። ያረፍኩት ሼባ ቪሌጅ ነው። እንግዲህ እንዳያችሁት ሩሜ ገብቻለሁ። ሩሜ ለማለት እንኳን ይከብዳል፣ ምክንያቱም ቤት ነው። ሼባ ቪሌጅ ስትመጡ ቪላዎች ናቸው ያሉት፣ በጣም ብዙ ሰው የሚይዙ ቪላዎች ናቸው ያሉት። አሁን ያለሁበት ወደ 6 ሰው የሚይዝ ቪላ ነውና ኪችን ሁሉ አለው ብሎኝ ነበረ። ራሱን የቻለ ኪችን አለው። ኩክ ማድረግ ስትፈልጉ ሁሉ ነገር የተሟላለት ነው። ይዛችሁ አስቤዛ ይዛችሁ መታችሁ ብቻ ኩክ ማድረግ ነው። ያው ልጄን ይዣት በመጣ ትንሽ ነው የልጆች መኝታ አለ። እዚህ ጋር ደብል ቤድሩም ነው ያለው እና እዚህ ጋርም ደብል ቤድሩም ነው ያለው። ሁለቱም ጋር 4 ሰው ይዛል። በጣም ደስ የሚል ያማረ ቆይታ እንደሚኖረኝ እርግጠኛ ነኝ። እናንተ ብቻ ከኔ ጋር ሁኑ። ስለዚህ አሁን ልብሴን ቀያይሬ የሚጠብቁኝ እንግዶች አሉ፣ ከተማዋን የሚያስጎበኙኝ እንግዶች አሉ። ወደ እነሱ ነው መሄደው። አብረን እንሁን። አንድ ቦታ ዛሬ ቢሾፍቱን በደንብ አሳያችኋለሁ። ወባለም እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም? እንዴት ነሽ? ደህና ነሽ? እንኳን ደህና ቆያችሁኝ። ምን ነበር ማለት በገነጋኑ ሄደኒ እንዴት ነሽ? ደህና ነሽ? በጣም ነው ያማረብሽ። አመሰግናለሁ። ፏ ብለሻል። ወባለም ንጉሴ ትባላለች። የቢሾፍቱ የቱሪዝም ባለሙያ ናት። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ነበር የተደረሽ መንገዱ እንዴት ነው ያልሽ? ይጠፋባችኋል ብዬ ነው ትንሽ መንገዱ ለውጥ ስላለው ከበፊተኛው እንዳይጠፋባችሁና እንደዛው ደግሞ እንግዳ የተቀበይ አይደለም። ከዛም አንፃር ነው ነገር መኪና ቢዝ ኖሮ ራሴ የነዳው መጣ ጠፋብኝ ነበር። በጣም ተለውጧልና እንኳን ደህና መጣችሁ ማለት እንወዳለን። ደስ ይላል። ቢሾፍቱ በጣም አምሮባታልና በቃ ለማየት በጣም ጓጉቼ ተዘጋጅቼ ነው የመጣሁት። በጣም ተቀይራለች፣ በጣም አምራለች። እኛ ራሱ ውስጡ የምንኖረው ጠዋትና ማታ የምናያት ቢሾፍቱ ሌላ እየሆነችብን ነውና በጣም እየሰራንበት ነው። እግዚአብሔርም እየረዳን ነው። ደግሞ ይሄ ጅማሬው ነው። ከዚህ በላይ በደንብ ነው የምንሰራበት። ከተማዋ የቱሪዝም ከተማ ሆናለች። እንደ ኢስት አፍሪካ ነበር፣ አሁን እንደ አፍሪካ እየተሰራባት ነው ያለው። ከተማችን 7 ሀይቆች ነው ያሉ። ከ7ቱ ሀይቆች አሁን አንዱ ይሄ ያለንበት ነው ማለት ነው። ይሄን ነው ይመስላል። ጉብኝታችን ከየት ነው የምንጀምረው? አሁን መጀመሪያ ላይ ምሳን በላና ከዚህ በኋላ አርሰዲ ቪሌጅ የሚባል ቀይ አርሰዲ ይባላል። እዛ እንሄዳለን። ከዛን ወደ የከተማውን ኮሪደር እናያለን ማለት ነው። ይሄ ትልቁ የከተማችን የስብሰባ አዳራሽ ነው። ኮንፈረንስ ሆል ነው። እስከ 2500 ሰዎች ይይዛል። ዋው! እንዴት አየሽ አዳራሽ? በጣም ነው የሚያምረው። 2500 ሰው ነው የሚይዘው። ይሄ ትልቁ ነው። ትንንሾችም አሉት። ትንንሾች አሉት። እንደምባለው ስሙ ገልማ ሀርሰዲ። ገልማ ሀርሰዲ እዚሁ ሀይቁ ዳር ስላለ ነው። በወንዙ ነው የተሰየመው፣ በሀይቁ ነው የተሰየመው። ዓለም አቀፍ የጠበቀ ደረጃውን የጠበቀ ነው።
አሁን ላይ ካሉት ከማንኛውም ጋር መፎካከር የሚችል የሚበልጥ ነው ብለን ነው የተሰራው። እንደምታዩ በጣም የሚያምር ነው። ከዛ ጋር እንደዚህ አይነት ነገር ያለ አይመስልም ነበር። የተደብቆ ነው ያለው። ያን ፀሐይ ስላለ ፀሐይ ያለ በደንብ ላይናችን በጣም ነው የሚያምረው። እኔ ማቀው ሆራ አርሰዲ ራሱ አልመስልም። እንኳን አንቺ እኛ እየኖርንበት እለት በቃ ሌላ ቦታ ሄድሽ ነው የሚመስልሽ። አዲስ ነው የሚሆነው ብታይ። ይሄ አምፊቲያትር ነው። ወንበሮች እዚህ ላይ ይሆናሉ። እዛ ጋር ስክሪን እዚህና እዛ ጋር ነው የሚቀመጠው ማለት ነው። በጣም እኮ የሚገርም ስሜት ነው ያለው። ውሃ እዚህ ጋር እያየሽ ከዛ ደግሞ እዚህ ጋር ቲያትር፣ ፊልም ምናምን ኮንሰርት የተለያየ ኢቨንት ሲደረግበት በጣም ነው የሚያምረው። እዚህ በላይ መዝናኛ የለም በፍጹም። ከዚህ ትዞሪያለሽ ማለት ነው። በዚህ መግቢያ ላይ በዚህ በደረጃው ሰው ሚቲንግ ተቀምጦ የሻይ ሰዓት ምናምን ራሱ ሲወጣ በዚህ ወርዶ መሄድ ይችላል። እስከታች እዛ ጋር ቢች ነገርም አለው። እዚህ ላይ ቢች ነገር ጋር እንሄዳለን። ዞረሽ በቃ 5 ኪሎ ሜትር ነው ይሄ ዙሪያው። ወክ ማድረግ ለሚፈልገው ኤኒ ታይም ላይት አለው፣ መብራት አለው። አሁን ቀን ስለሆነ ነው የተገጠመለት ነው ማለት እና ይሄን ይመስላል። እንዴት አየሹ? በጣም ነው የወደድኩት። በዛ ላይ በጣም ነው የተቀየረብኝ። ሁሉ ነገር አዲስ ነው የሆነብኝ። እኔ በጣም የምመላለስባት ከተማ ናት ቢሾፍቱና፣ አሁን ግን ማቃት አይነት ከተማ ናት። ሌላ ማታቂያት ከተማ ነው መሰለች። ሻምተሽ ብትብኝ አላውቀውም ነበር። ሀይቁ ላይ ጀልባዎች ምናምን አይ ነበር። አሁን ግን ምንም ጀልባ ያዩ አይደለም። ተጣጣው ጀምሮ የት ሄደው ነው? እንዴት ነው መሰለሽ የተደረገው? ናፍቂ እንደምታዩ በአዲስ መንገድ ነው እየተሰራ ያለው እንዳየሽ የተሰራውና ከዛ አንፃር ትንሽ በፊት የነበሩ ያረጁ ጀልባዎች ምናምን ነበሩ። በሙያ ያልተደገፈ ነበር እና ምን አደረግን? አሁን ትሬኒንግ እየተሰጣቸው በዚህ ላይ ያደራጀን ነው። ብዙ የስራ ለብዙ ሰው የስራ እድል በፊት የተወሰኑ የአካባቢው እዛ አካባቢ ያሉ ናቸው። አሁንም የአካባቢው ልጆች ብዙ የስራ እድል እንዲኖራቸው ተብለን በማህበር እያደራጀን እንደዛውም ደግሞ አሮጌ የነበሩትን ጀልባዎች ከዚህ ውስጥ አውጥተን ከጊዜው ጋር የዘመነ እንዲሆን ታስቦ ነው እንዲወጡ የተደረገው። ከሰሞኑ በአዲስ መንገድ ይገባል ማለት ነው። ሌሎች ግን እነኚህ የሚገቡ ጀልባዎች ከአየር ብክለት ጋር የማይነካኩ ከነዳጅ ጋር አንፈቅድም። ተፈጥሯዊ የሆኑ ብቻ ነው። ለምን ይሄንን ተፈጥሮ እንዲበላሽብን እንዲበከልብን እንዳይመነምንብን። እኛ አሁን ካይሹ ይሄ ውሃ በየአመቱ እየጨመረ ነው እንጂ እየቀነሰ አይሄድም። ስለዚህ ከዛ አንፃር ከብዙ ነገሮች እሱን ለመጠበቅ ይሄ ዘመናዊ የሆነ ወይ የኤሌክትሪክ ወይ የእንጨት ደረጃውን የጠበቀ በዛ መንገድ አይቻልም፣ አይፈቀድም ማለት ነው። በጣም ተፈጥሮን ምንም ነገር ሲሰራ ተፈጥሮን በጠበቀ መንገድ ሲሆን ደስ ይላል። አንዳንዴ ለመዘመን የምንሄዳቸው ርቀቶች ተፈጥሮን እያጠፋባን ነው የሚሄደው። ያ እንዳይጠፋ እኛ ያለውን ማስጠበቅ ከተቻለ ይሄ ሀይቅ ብዛቱ የውሃው እየጨመረልን እንዲሄድ ነው የምንፈልገው እንጂ እየቀነሰ እንዲሄድ አንፈልግም። በፊት ለምሳሌ እንዲህ አልነበረም። አሁን ጨምሮ ሁሌም እየጨመረ ነው። በወቅት ውሃው እየጨመረ ነው እንጂ እየቀነሰ አይሄድም። ያሌለ ነው የጨመረው። እንደምታየው ሻይሾ ሳሮቹ የነበሩበት እንደዛ ነበር፣ ግን እየጨመረ ነው የመጣው ማለት ነው። ከሰባት ሀይቆቹ ይሄ ለየት ይላል። አርሰዲ ለየት ይላል። ለምንድን ነው ለየት የሚለው? የእሬቻ በየአመቱ የኦሮሞ ህዝብ ካልቸሩን ባህሉን የሚያካሂድበት ቦታ ነው። በአመት አንዴ እግዚአብሔርን የሚመሰገንበት የምንገናኝበት ቦታ ነው ማለት ነው። ስለዚህ ይሄ ለኛ ለየት ያለ ቦታ ነው። ለዛም ነው በዚህ መንገድ የተሰራበት ማለት ነው። ይሄ ጅማሬው ይሄ የሀይቁ ጅማሬ እዚህኛው ጅማሬ ላይ ነው የተጀመረው። ሌሎቹ ላይም በዚህ መንገድ ይቀጥላል ማለት ነው።
ለሰርግ ለተለያዩ ፕሮግራሞች መያዝ የሚችለው ሰው አየሹላው ላይ ነመሶዶ ይላል። የመጫን አቅሙ 30 ሰው ነው። በአማርኛውም በኦሮምኛውም ማለት ነው። ያለሁት ቢሾፍቱ ከተማ ነው። አርሰዲ ሀይቅ ዳርቻ ላይ የተሰራ መዝናኛ ነው። እንግዲህ ቢሾፍቱ ላይ ከተሰሩ አዳዲስ የመዝናኛ መዳረሻ ቦታዎች መካከል አንዱ ይሄ ነው። ቀዬ አርሰዲ ወይም ደግሞ የአርሰዲ ቪሌጅ ወይም ደግሞ የአርሰዲ መንደር ይባላል። በጣም ብዙ የመዝናኛ ቦታዎች አሉ፣ ምግብ ቤቶች አሉ። ሁሉንም አይነት አገልግሎት ብታገኙ እዚህ ማግኘት ትችላላችሁ። ከዛ ደግሞ እንዲህ ያማረውን የአርሰዲ ሀይቅ እያያችሁ በጣም ግዙፍ ነው። አየሩ በጣም ደስ ይላል። ለመዝናናት በጣም ተመራጭ ቦታ ሆኖ አግኝቼዋለሁ። እንግዲህ በእርግጠኝነት ደጋግሜ የሚመጣበት አይነት ቦታ ነው። ቢሾፍቱ ከተማ እንግዲህ ብዙዎቻችን ለመዝናናት ምን መርጣት ከተማ ናት። በተለይ ደግሞ የአዲስ አበባ ከተማ ነዋሪዎች እንግዲህ ቅርብ ርቀት ላይም ስለሆነ የምትገኘው ቅዳሜና እሁድን የረፍት ቀናችንን እየመጣን የምንዝናናበት ቦታ ነው። በጣም ብዙ ሪዞርቶች፣ ሆቴሎች፣ ለመዝናኛ በጣም ብዙ ምቹ የሆኑ ቦታዎች አሉ። ተፈጥሮም እንዲሁ በጣም ያደላት ናት። አሁን ደግሞ ይሄ ቀዬ አርሰዲና ሌሎች የተሰሩ በጣም ብዙ አዳዲስ ቦታዎች ሲጨመሩበት ለከተማዋ ሌላ አዲስ የቱሪስት መዳረሻ ተጨምሮላታል። እውነት ለመናገር ቢሾፍቱ በጣም በተፈጥሮ የታደለች ሀገር ናት። 7 ያህል የተፈጥሮ ሀይቆች አሏትና እነሱን ተጠቅሞ ደግሞ ልዩ የሆኑ አዳዲስ የቱሪስት መዳረሻዎችን እንዲህ ባለ መንገድ መስራት በጣም ለሀገራችንም በጣም ልዩ የሆነ ነገር ሆኖ አግኝቼዋለሁ። ደስ የሚል ጊዜ ያሳለፍኩ ነው። ይሄ የመጣሁበት መንገድ ለእግር ጉዞ ወይም ደግሞ ወክ ለማድረግ ምቹ እንዲሆን ተደርጎ የተሰራ ነውና እኔን ጨምሮ በጣም ብዙ ሰዎች ወክ እያደረጉ ነው። ትንሽ ካለከለኩ በጣም ብዙ የእግር ጉዞ ስላደረኩ ነው። ሁላችሁም እየመጣችሁ ቢሾፍቱን እንድታዩ ጋብዛችኋለሁ። ሰላም፣ እንዴት ነህ? ደህና ነህ? ሁሉ ሰላም? እንኳን ደህና ቆየኸኝ። እግዚአብሔር ይመስገን አለሁ ደህና ነኝ። ፎቶ አብረን እንነሳ? እሺ እሺ። በደስታ ቆንጆ ነው። በጣም ነው የምናመሰግነው። ስምህ ማን ነው? ሀብታሙ። እኛም እናመሰግናለን። ቴንኪ። በቢሾፍቱ ከተማ ያለኝን ጉብኝት አልጨረስኩም። ውብ ዓለም የምታሳየኝ ሌሎች ቦታዎች አሉ። እንሂድ። አሁን ደግሞ ከዚህ ወተን ከተማዋ ቢሾፍቱ ምን ትመስላለች ወደሚለው እንሄዳለን። ናፍቄ ይሄ አንዱ የኮሊደሩ አንዱ አካል ነው። ይሄ ፓርክ ገዳ ፓርክ ይባላል ማለት ነው። እንደምታዩ ሰዎች እየተዝናኑበት ነው ያለው። ያለ ምንም ክፍያ ገብተው ሻይ ቡናውን ከፍለው ይጠቀማሉ። ያው ወጣቶች ናቸው። ለስራ ላጣ የስራ እድል የተፈጠረበት ነው። እዚህ ቁጭ ብለው ሻይ ቡና እየተጠቀሙ አዲስ አበባ ላይ የምናየው የኮሪደር ልማት ፓርኮቹ በሙሉ እዚህ ቢሾፍቱ ላይ ተግባራዊ እየተደረጉ ነው ማለት ነው። በደንብ ተግባራዊ እንደምታዩ ማለት ነው። በደንብ ነው መሆኑ። በጣም ደስ ይላል። ደግሞ የቢሾፍቱ አየር ማታ ላይ ነፋሻማ ነው፣ ግን ይሄ በጣም ቅዝቃዜ ያለው አይደለም። ለእንቅስቃሴ የሚያዳግት አይነት አይደለም። ቅዝቃዜው ቁጭ በሉብኝ። ምሽቱን ነው በጣም ውብ ምሽት ሆነ። ይሄ ድርሰቶች ላይ የሙዚቃዎች ላይ ምሽቱ ንፋሱ ምናምን የሚባለው ነገር የእውነት የሚሰማው እዚህ ነው የሚገኘው። እዚህ ነው ያለው። ሲቲ ኦፍ 7 ሌክስ የቢሾፍቱ ከተማ ሞቶ ወይም ብራንድ ነው። የ7 ሀይቆች ባለቤት የሆነች ከተማ ናት። ኢትዮጵያ ውስጥ 7 ሀይቆች ያሉት ከተማ ያለ አይመስለኝም። እስካደረኩት ጥናት ድረስ ካለ እናንተ ትነግሩኛላችሁ። እንግዲህ ይህን ሁሉ ተፈጥሮ ተጠቅማ ቢሾፍቱ እያማረች እየተዋበች የመጣች ሙሽራ ከተማ ናት። እንግዲህ ከቀን የጀመረው ጉብኝታችን ይኸው እስከ ምሽት ድረስ አዲሲቷ ቢሾፍቱ ምን ትመስላለች የሚለውን እያየን ነው። በጣም ነው ያማረባት። ምን ያህል ጊዜ ነው የፈጀው ኮሪደሩ ግን እንዳጠቃላይ?
ይበልጡ ኮሊደሩ በደንብ የተሰራው በዘንድሮ ዓመት 2018 ላይ ነው የተሰራው። ይሄም በፊት ይሄ መንገድ አልነበረም፣ የሰዎች መኖሪያ ነበርና ይሄ ሰዎች መኖሪያ በዚህ ምትክ ሌላ ቦታ ተሰጥቷቸው ይሄ የኮሊደር ልማት አንደኛው ነው ማለት ነው። እንደ አዲስ የተሰራ ዓመት ባልሞላ ጊዜ ውስጥ ተሰርቶ ያለቀ ነው ማለት ነው። በጣም ይገርማል። እኔ ራሱ ከተወሰኑ ወራቶች በፊት ስመጣ እየተቆፈረ ምናምን ነበርና አሁን ሙሉ ለሙሉ አልቆ በጣም በአጭር ጊዜ ውስጥ እንዲያምሮበት ሳይው ገርሞኛል። በጣም የአጭር ጊዜ ለውጥ ነው ይሄ ሁሉ ለውጥ በአጭር ጊዜ ውስጥ ተሰርቶ ለዚህ ደረጃ የደረሰ ስራ ነው። እንደምታዩ የባይክል ነው፣ አዎ የእግረኛ ነው። ይሄ በአይነ ለሚያዩ ሰዎች ለአይነ ስውራን የሆነ መንገድ ነው ማለት ነው። ከጥበቃ አንጻር ካሜራዎች አሉ እዚህ ውስጥ ስክሪኖችም አሉ። ልክ አዲስ አበባ ላይ እንደተሰራው ሁሉ ባለፈው ሳምንት አየር ዘጠነኛ ዓመቱ ተከብሮ ነበር። አሁን ይሄኛውን እንደምታየው ከተማችን ላይ ነው የተደረገው። ከተማችን በብዙ መንገድ መተዋወቅ ላይ ነች ያለችው። አየር ኃይልም መቀመጫው ቢሾፍቱ ላይ ነው። አዎ ቢሾፍቱ ላይ ነው ያለው። ዋለም በጣም በቃ ደስ የሚል ቀን ያሳለፍኩት። ከቀን ጀምሮ ያየኋቸው ቦታዎች የሄድኩበት በሙሉ መንፈስ የሚያድስ በጣም ደስ የሚል፣ በዛ ላይ ቢሾፍቱ ደግሞ እንደዚህ አምሮባት ራሱ ስላየው በጣም ነው ደስ ያለኝ። ዋናው ደስታውን አይደልኛ የምንፈልገው፣ ይሄን ደስታ ደግሞ ብዙዎቹ ላይ እንዲስተጋባ ብዙዎቹን ይሄንን ደስታ መጥተው እንዲያጣጥሙት ነውና የምንፈልገው። ዋናው ደስታሽ ነውና እንኳን ደስ ያለሽ ነው ማለት የምወደው። እንኳን ደግሞ እንኳን መርጣችሁ ወደኛ መጣችሁ። ቢሾፍቱን ስለወደዳችኋትና ደግሞ እንደጠበቃችኋት ስላገኛችኋት በጣም ደስ ብሎኛል ማለት ነው። በጣም ነው ማመሰግነው። ሰው ከዚህ በኋላ ምንድነው የሚኖረን? ከዚህ በኋላ አሁን እራት ነው የሚኖረን። ነገ ደግሞ 53ቱን ቄያር ሰዲ ላይ ያሉትን ካፌዎች፣ ሆቴሎች እናያቸዋለን ማለት ነው። ዲፒ ለዚህ የቢሾፍቱ ቆይታችን አያበቃም። በነገራችን ላይ እራት እንበላለን። ከዛ ደግሞ ነገ ጠዋት ሆራ አርሰዲ ላይ ሄደን ሆራ አርሰዲ ቄያር አርሰዲ ላይ አርሰዲ ቪሌጅ ላይ እንገናኛለን ማለት ነው። እግዚአብሔር ይመስገን። በጣም አምሮብሻል። አመሰግናለሁ። ካልቸር ምን ነው ይባል? በሬዱ ኦሮሞ በጣም ነው የምታምሪ። ገለቶ እንግዲህ ትላንትና ቄያር አርሰዲን በታች በሐይቁ በኩል ነበር ያየነው። ዛሬ ደግሞ በዚህ በላይ የተለያዩ የመዝናኛ ቦታዎች 53 የሚሆኑ አሉ ብላኝ ስለመሸብን ወደ ዛሬ አዘዋውረነው ነበር የተለያየ ነው። ዛሬ ልናያቸው ነው። ዛሬ በደንብ ነው የምናያቸው ማለት ነው። በስማ ረጅም መንገድ ወክ አደረግን። ግን እንዴት ነው ግቢው ደስ ይላል። ነፋሻማ ነው መንገዱ፣ ምቹ ነው። ዛፎች ስለሚበዙት ግን የቅርብ ጊዜ ይመስላል ናፍቄ ነገር
በጣም ቶሎ ነው የተጠናቀቀውና ስራውም ውስጥ ግቢ ውስጥ ያለውም ስራ ብዙ ስለሆነ ይሄ ተሰርቶ ረጅም ጊዜ የተቀመጠ ነው እንጂ አዲስ አይመስልም። ግን የተወሰኑ በወራቶች ውስጥ የተሰራ ነው። ከሚገርምሽ በ2 ወር በ3 ወር ውስጥ የተሰሩ ስራዎች ናቸው። እንደዛ ሁሉ ንግድ ቤቶች ራሱ ይሄን ኮርፖሬት አድርገው እዚህ መገኘታቸው ነው በጣም ቤቶቹ እንደ አዲስ ሳይሆን ይልሽ የጡብ ቤቶች የድሮ ቤቶች ነበሩ። የድሮ ቤቶች ናቸውና ከማፍረሱ ይልቅ እዚሁ ላይ እድሳት ተደርጎ እንዲሉበት ነው የተደረገው እንጂ ብዙዎቹ ይሄ ፈርሶ እንደ አዲስ የተሰራ ቤት የለም። አሳ ቤቶች ብዙ አየሁና አሳ አለው እንዴ? ሀይቁ በደንብ ነው ያለው። ከተማችን እኮ ተጨማሪ በአሳም እንታወቃለን። በሀይቆቹ ብቻ አይደለም፣ ሀይቆቹ ካሉ አይገርምሽም? ቢሾፍቱ የአሳ አገር የአሳ ከተማ እንደሆነች ብዙ ኢንፎርሜሽን የለኝም። በደንብ ነው ያለው። መተሽ አለማየትሽ ነው። ለነገሩ ይሄ ሁሉ ውሃ ይሄ ሁሉ ሀይቅ እያለ ተጠቃሚውንም እንደምታዩ ነው። አሳ በደንብ ነው ያለው ከተማችን ላይ። ድካም እንዴት ነው ናፍቄ? አይ ደህና ነኝ። ደስ የሚል ስቃይ ይባላል አይደል? ደስ የሚል ድካም ነው። ይሄ አሁን ያለንበት ከኦሮሞ ካልቸራዊ ምግብ ቤት ውስጥ አንዱ ነው። ከነኛ ውስጥ እንደምታዩ ፋያ ይባላል በኦሮምኛ። ፋያ ጮጮ ነበር ማውቀው እኮ አጠቃላይ ይሄ ቆንጆ የምትያቸው ነገሮች የሚታዩት ፋያ ነው የሚባሉት። ፋያ ነው የሚባሉት። ከዛ ውስጥ ይሄ ምንድነው ናፍቄ ስሙ? ጮጮ ነው ማውቀው እኔ እንግዲህ። ቆሪ ይሄ የገንፎ ነው። ቆሪ ጮጮ የሚባሉት እነኚህ ናቸው። የወተት ሁለቱ ስማቸው ይለያያል። እኮ ሁለቱንም ጮጮ አድርጌልሻለሁ። ምንድነው ልዩነታቸው? ልዩነቱ ይሄኛው ለገንፎ ነው የሚውለው፣ ይሄኛው ደግሞ ለወተት ነው። ገንፎ ከበላሽ በኋላ ወተት ነው በዚህኛው የሚጠጣበት ማለት ነው። ከምን እንደሚሰራ ግን ታውቂያለሽ ናፍቄ? እኔ ጨሌውን ነው የማውቀው። ከዛ ቅል ነው ይሄ ቅል አይደለ? ክዳኑ ነው። ይሄኛው የጮጮ በእጅ ቅል ሆኖ ከስር ሆኖ በላው ላይ ግን ቅሉ እንዳይታይ በእጅ ይሰራበታል። ይሄኛው ግን ከዋንዛ እንጨት ይሄ ነገርየው ከስር በእንጨት ማለት ነው። ይሄኛው እንጨት ነው፣ ከዋንዛ እንጨት ነው የሚሰራው። ይሄ ጎጋ ይባላል። የከብት ቆዳ ነው። ይሄ የከብት ቆዳ ነው ተሰርቶ፣ ምጣቱ ግን የከብት ቆዳ ይሰራል። ከዛ ይሄ ጌጡ ምናምን ማሳመር ደስ ይላል። በላው ላይ ነው የሚሰራው። በእጅ ነው የሚሰራው። በእጅ ነው የሚሰራው። ፈተሽ እንደልበይ ነው ማለት ነው። ታዞሪውና ታላዩና እና እንትን ይላል። ረጅም ቦታም ቢሄድ ምናምን አይበላሽም። ውስጥ ከሆነ ምንም አይሆንም። በጣም ነው የምታምሩ። ምግባችን መጣ ማለት ነው። በስመ አብ አቀራረቡ ራሱ ሲያምር እየፈታችልን ነው። በስመ አብ ሽታው ደስ ሲል የሆነ ሽታ የሚቀረጽ ቢሆን ኖሮ ባሸተትኳችሁ ገና ስታመጣው። ከዛ በጣም ይሄ የተቀመመ ለጋ የተቀመመ ሲሆን በጣም ደስ ይቀመማልም። ተቀምሞ ነው ለዚህ የሚዘጋጀው። ኖርማል ለጭኮ ለብቻው ነው የሚዘጋጅለት። አው ለብቻ ነው። እንዴት ነው ናፍቂ? ጣሙ በጣም ነው የሚጣፍጠው። ቲፒካል ጣዕምና ቅቤው ደስ ይላል በጣም። የቻልነውን ያቅማችንን አይተናል። ብዙ ናቸው 50 ምናምኑንም ውብዬ እንደውም በጣም አቅጣጫ ስለምታውቅ በዚህ በዛ ያልሽ እየነገርሽኝ ነበር። ብዙዎቹ አሉ እዚህና ከትልቅ እስከ ትንሽ። ዋጋውስ እንዴት ነው?
ዋጋውን ሁሉንም ያማከለ ነው። ይሄ አሁን በሪዞርት ደረጃ እንደተለመደው ሰው እንደሚፈራው ሳይሆን በዚህ አካባቢ ሁሉንም ያማከለ ሁሉም ገብቶ ፌር በሆነ እንደሚያገኝ ነው እዚህኛው ቦታ ላይ የተደረገው ማለት ነው። እንዳየነው ስንጠቀም ዝም ስንከፍላቸው የነበረ ለዛ ነው ዋጋው ቀለል ያለ ነው ሁሉም ጋር ያለው ማለት ነው። ትልልቆቹ ሪዞርቶች ሰው ሪዞርት ሲባል ገና ዋጋውን ስለሚፈራ የሆነ ሁሉም ኢሜጅ ውስጥ የተቀረጸው እሱ እዚህ የለም። ሁሉንም ማህበረሰብ ያማከለ ዋጋ ነው ያለውና ማንኛውም ሰው ከሌላ ቦታ ለሚመጣ እዚህ ቢሾፍቱ ለሚኖረው በማንኛውም ደረጃ ላይ ላለ ማህበረሰብ የተዘጋጀ ቦታ ነው። በጣም ነው የወደድኩት። ከሀሳቡ ጀምሮ በጣም ነው የወደድኩት። አንደኛ ሀይቁ ያው ተፈጥሯዊ ውበቱ እንዳለ ሆኖ እዛ ዳር ላይ ብዙ ነገሮች መሰራት ይችላሉ። አንዱ ደግሞ ይሄ አሁን ያየነው ነውና በጣም ነው ደስ የሚለው። ቀጣዩ ወዴት ነው? ወደ ምሳ እንበላለን። ወደ ኩሪፍቱ እንሄድና ዋናው በነገራችን ላይ ውባለም ምን እንዳደረገችኝ ንገራችሁ። ከትላንትና ስንገናኝ ሼባ ቪሌጅ ከዛ ምሳ የት ነው የተገናኘነው? ፒራሚድ ተገናኘን። እራት የት ነው የበላነው? እራት አሻም አፍሪካ በላን። ቁርሳችንን እዛው ሼባ በላን። ዛሬ ደግሞ ኩሪፍቱ ነው ምሳ። ስለዚህ ቢሾፍቱ ውስጥ ያሉ ሪዞርቶች አልቀሩኝም። በቁርስም በምሳም ብቻ ሁሉንም አዳርሻቸዋለሁ። በጣም ጥሩ ጊዜ ነበረ። ደስ ይል ጊዜ ነበር። ያው እናንተም ጥሩ ስለሆናችሁ ነው ስልሽ ቀረቤታችን ይሄ ለስራ ብቻ እንደሆነ ሳይሆን እንደሆነ ፋሚሊ ነው የሆነውና የእናንተም ቀረቤታችሁ ደስ ይላል። ለሁሉም እንዲሁን ለማለት ወዳለሁ። በጣም እንግዳ ተቀባይ የእውነት በደንብ ያየሁት ነገር ቢሾፍቱ ላይ ሁሉም መንገድ ላይ ስንሄድ ትራፊኮቹ ሁሉም እንግዳ ተቀባይ ናቸውና ቱሪዝም በደንብ የገባው ህዝብ ያለበት ከተማ ነው። በደንብ ከዚህ በላይ ደግሞ ገና እንሰራበታለን። በጣም ማለት ስለዚህ ወደ ኩሪፍቱ ይሄኛው ኩሪፍቱ አዲስ ቄያርሰዲ ላይ ያለው ከ53ቱ አንዱ ነው ማለት ነው። ዋናው ኩሪፍቱ ደግሞ የኩሪፍቱ ሀይቅ ላይ ያለው እዛ እንሄድና ምሳችንን በልተን እናየዋለን። እሱ ጥሩ። እሺ በዛሬው አንድ ቦታ በቢሾፍቱ ከተማ እንግዲህ የሁለት ቀን ቆይታ ነው ያደረኩት። በጣም ደስ የሚል በጣም ብዙ አዳዲስ ነገሮችን ያየሁበት ፕሮግራም ነው። ቢሾፍቱ በጣም በአዲስ መልክ አምራለች፣ ተውባለች። ብዙ የተሰሩ አዳዲስ ቦታዎችን አየን። እንግዲህ ቆይታዬን ጨርሼ ወደ አዲስ አበባ ልመለስ ነው። በጣም ቅር እያለኝ ነው ካልቀዘፍሽ ብላው ባለም ኩሪፍቱ ሀይቅ ላይ አስወጥታኛለች። በጣም ጥሩ ጊዜ ነበረኝ። የቢሾፍቱ ከተማ አስተዳደር ቱሪዝም ቢሮውን ህዝቡን በሙሉ የተባበሩንን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በእርግጠኝነት ደግመን እንመጣለን። ሁላችሁም እንግዲህ ይበልጥ ድሮ በጣም ለመዝናናት ምን መርጣት ከተማ አሁን ደግሞ በጣም አምሮባታልና እየመጣችሁ እንድታዩ እንድትጎበኙ ብዙ የተሰሩ አዳዲስ ቦታዎች አሉ። እነሱን እንድታዩ ጋብዛችኋለሁ። አንድ ቦታችን አበቃ። ወደ ስቱዲዮ ልመልሳችሁ። ባይ ባይ።